ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደዚህ ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ እንጃ ሐሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር፣ መሃሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገ እንደውኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅም እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብለህ ያየህም አልመሰለኝም። እና ከይቅርታ ጋር ማለት ነው ይሄ እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መች አመንክ? ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም አማራጭ አይኖራችሁም ማለት የተነሳችሁበትን ውይይት እንደውም እሱን ቶ እና በቃ ይሄ ትልቁ በቃ እዚሁ ውይይቱን እንደዘጋን አድርጌ ነው የምቆጥረው ማለት ነው። ይሄ ምንን ያሳያል ካላችሁ ግን በቃ ይሄንን ልንገራችሁ፣ ምንም ዶክትሪን እንደሌለው ነው። ቤተክርስቲያን እንደሌለው ነው። ዶክትሪን ያለው ሰው ቤተክርስቲያን አለው። ለምን ዶክትሪኑን የምትሰጠው አስተምህሮን፣ ጥምቀት ላይ ያለውን አስተምህሮ የምትሰጠው ቤተክርስቲያን ስለሆነች ማለት ነው። ስለዚህ የሚወራ ዶክትሪን የለውም። ይሄ ወንድማችን የሚወራው ምንድነው? ባይዘው አሁን ያወራውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን መመክርህ ግን ወንድማችን ቢያንስ እንደው ቱቶና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ይጠፋ እንደው በዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና ያው የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንክ ዩ። ሆስቱ ሚዩት ተደርጋለሁ። ለምንድን ነው ሚዩት የተደረኩት? አንድ ኮሜንት ላይ ነው ኮሜንት ላይ እሺ፣ አስተካክልልሃለሁ። 1 ደቂቃውን ሳትከፍትልኝ በፊት አንድ ጊዜ ሚዩቱን ክፈትልኝ ይቅርታ ከቻልክ። እሺ ሊያውና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ አሁን አንስችልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው አልተጀመረ? ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱን ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያለች መንገድ ላይ ታችሁ የለኛ እኮ ዜማውን ምናምን ነው እንጂ የምናውቀው ውስጥ ዲቴይሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰውዬ። እሺ ወደ ገደለው እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባው። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በመናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የጸሎት ቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳን አንድ መስመር ጥምቀትን አልጠራችሁም። የጽድቅ መንገድ ብላ ካስቀመጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብላ ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠችው ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በአራተኛው ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የሱ መረጃ ስለሆነ ነው ለራሱ ነው የምነግረው። አዎ የሱ መረጃ ግን ሮሜ 3:22 ላይ አለ። አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን።
ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን፣ ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው፣ እሱ ጽድቅ የሚገኘው ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። አዎ፣ ስለዚህ እኛ በእምነት ስላመንነው ትእዛዛቱን እናደርጋለን። አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም ወንጌል አማኞች ኦፕሽናል አይደለም፣ ጥምቀትን ስናስቀምጠው እንጠመቃለን፣ ግዴታም ነው እንላለን። ለምን? የኢየሱስ ትምህርት ስለሆነ። ያድናል ብለን ነው አይደለም፣ ኦልሬዲ ድነናል። ሁለት ድነት የለም። እሺ፣ በማመን በኩል ይኸው እንደዚህ ቤተክርስቲያኒቷ እንዳለችው በጽድቅ ብቻ በእምነት ብቻ ጽድቅ ይገኛል እንዳለችው እኛም ስለሚገኝ ለምንድን ነው እንደገና ጽድቅን ጥምቀት ውስጥ የምፈልገው? ግን አልጠመቅም አልልም። የጌታ ትእዛዝ ስለሆነ እተባበራለሁ በመጠመቅ። ጨርሻለሁ። እሺ፣ አሁን የጥያቄ ሰዓት ነው። ናቲ 10 ደቂቃ ይበቃችኋል። ዳጊ ሁለታችሁም መልሱልኝ። ቴንክ ዩ። አሁን ያረካው ለእኔንም እሱንም ማስመረጠ ትክክል ነው። እኔ 10 ደቂቃ ይመቸኛል። 15 እንደፈለግ። ናቲስ 10 ደቂቃ ከተባለ ልክ እንደዚህ ማስረጃ ምናምን ነገር በሚታይበት ታይም ደቂቃው ይቆማል። ይሄንን እንትን ለማለት ያህል ነው። እሺ፣ ተስማማለህ አይደለ ዳጊ? እሱ ማስረጃ አንተ ጠይቀው ሲከፍት እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይኖር ተስማማለህ አይደለ? ይቻላል። ይሄ አዲስ ነገር ነው፣ ግን ቆንጆ አይዲያ ነው። አሪፍ አይዲያ ነው። ማስረጃ አሳይቼ ስጨርስ እሱ በቃ ሲለኝ አይደለም ማበቃው፣ እኔም በቃ ስለው አይደለም። አይ ማስረጃው እስኪከፈት ያለው ነው። ማስረጃው ሲብራራ አይደለም እስኪከፈት። እንዴት እስኪከፈት? ሲብራራ ማስቆም እችላለሁ ካልተመለሰልኝ። አሁን ማስረጃ ለምሳሌ ክፈት ሲልክ አንተ ማስረጃ ለመክፈት ለምሳሌ 30 ቪዲዮን ለማብራት ምናምን ነው የምትለኝ? ያ ኦኬ that's fine። እሺ፣ እኔ ለምሳሌ ለማብራራት ነበር። ሁለቱም ይመቸልኝ። ጥያቄውን እንትን ከተባለ እንትን ማለት እችላለሁ ማለት ነው። እሺ፣ ቀጥል። እሺ፣ አሁን ደቂቃውን አስቀምጥልኝ። እሺ፣ ሚውትን ዳጊ አንሳና ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ፣ በስሙ ሲጠመቁ። ከመጠመቃቸው በፊት ሲያምኑ ግን የኃጢአት ስርየት አግኝተዋል? አዎ፣ በእምነት ታገኛለህ። ግን በስሙ ማለት ስታምን አንድ ጥያቄ ግልጽ አድርገኝ። ስታምን ኦፍ ኮርስ እኮ አሳየኝ። እሺ፣ የኃጢአት ስርየት እንዳገኘው አሳየኝ። ክፍሉን የከፈትኩ ነው አንድ ጊዜ። ስታምን ዳስ ዘ ፓዝ ማለት ነው። ቆይ አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለው ነው አይደል? 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ለማወራው ያመኑት 40 ላይ ነው፣ 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው። 37 ይመስለኛል ወይ 36 ወይ 37 ከመጠመቃቸው በፊት ማለት ነው። አዎ። ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ፣ ማንበብ አለብኝ ክፍሉን። ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት አመጣው ነው? ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም። እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት አመጣው ነው? አዎ እሺ፣ ቁጥር 38 እንደዚህ ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይሄንን ለማድረግ አምነው ነው የሚያደርጉት አይደል እንዴ? አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ።
ጥቅስ ቁጥሩን ንገረኝና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙስ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላችሁ? እመኑ፣ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ከሆነ ባይዘው ቅድም መልሳለሁ። አሁንም ለማንኛውም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግብን ነበር። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ? አዎ ቃሉ በመልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ ሐዋርያት እንጂ ተጠምቀህ አይደለም ይሰረይ ብሎኛል። ባይዘው ቆይ አንዴ ጥምቀት ኃጢአት ይሰረይ ነው። አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው? ኦኬ አጋንንትም ያምናል። መጽሐፍ ቅዱስ ያለው ይሄው አጋንንት ያምናል። አንዴ ጌታዬን አዳኜ ነው ብሎ ያምናል ሰይጣን። እምነት ብዙ አይነት አለ። አንተ የጠየቀኝ አይነት እምነት ሰይጣን አያምንም። በቃ ሰይጣን አዳኜ ነህ ለኔ ሞተህልኛል ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ ምን ትሆኑ ዘንድ አንድ ትሆኑ ዘንድ ምን ያላችሁ ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩም ነበር እስኪጠመቁ ድረስ። የጠየቅኩህን ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ አሁን የጠየቅኩህን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ ኦኬ እየሰማኝ ነው ዳጅ? የማትሰማኝ ከሆነ በመልስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። አፈርሜሽን ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ።
እሺ የዮሐንስ ወንጌል ይሁን 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይሄው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። መጀመሪያ ሊቀበሉ ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለሚያምኑ እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው? በእምነት ብለኸኛል። ለሚያምኑ ይችላል። አዎ ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው አይደለም እንዴ? እሺ አንዴ እኮ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው? በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት ምንም ብቻ የሆነው የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታምን ከሆነ ችግር አለኝ። አሳየው ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ኤኒዌይስ ወደ 1 ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን ያስተማራችኋቸው። ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ነው። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ 1 ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ 1 ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን ያሁኑ ሐሳብ 1 ደቂቃ አለኝ። ልቀጥል። ምክንያቱም ተሰጠኝ። ቴንክ ዩ። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ነው የኔ ደቂቃ ነው መጠቀም ትችላለህ። አሁንም አትብላብኝ ደቂቃዬ። ይሄን ተውከው? ያላዋጣ አንደኛ ጴጥሮስ 3:21 ላይ በቃ ካላዋጣ ያድናል ይላል። ትቀበለዋለህ? ያምን ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን 1 ደቂቃ ስጠኝ። አትደረብ እሺ ፕሊስ። ለሌላ ጊዜ አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ ሚል ተወያያለን። እንደው አለቀ በቃ ያስቆማል። ጥሩ አሁን ለምርለት ሚል ተወያይ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። እኛ አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነበው። ቃል በቃል ጥምቀት ያድናል ይላል። አትመንፍቃ ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸተውን አሳይሃለሁ። እንደሱ የምትረዳው ቃል በቃል ኧረ እባክህ እግዚአብሔር ይጸጸታል ብለህ ነው የምታምነው? ቃል በቃል ስለተጻፈ አውዱን ማለት አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ። ፖዝ አድርግልኝ። ይደረግልህ ፖዝ ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ያለውን ቁጥር 1 ላይ ያለውን ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ? መናፍቅ አይደለሁም ማለት ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ይቀበለዋለሁ። አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ለማ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፓንክቹዌሽንም ልናወራ ነው ማለት ነው።
እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉ ነው የምቀበለው። ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ እኮ ልትሉ አንተ ቆርጠህ ወስደህ እንደዚህ ከሆነ አትቁረጥ። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆይ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። ተለያየ ድል ሰጠም አልሆነልህም። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት አትገባም። እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተ ክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተ ክርስቲያን ደግሞ ለካህናትና ለምእመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተ ክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን፣ ጽድቅ በሃይማኖት ብቻ እንዲገኝ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በኢየሱስ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። አይ እኔ ላብራራ፣ ጠያቂው ላብራራ፣ ክፈተው አብራራ እንጂ አንተ ተጠየቅኩ ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ከፈተው አስረዳን። ከፈተውና አስረዳን። ታውቀውና እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ። ወንድሜ ምን ሆነ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረኝ። ቀጥል። ጥያቄ እንደውም እኔ ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። በቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ ተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማመን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚውት እያደረጋችሁ ነው። ኦ ናይስ፣ በጣም ቆንጆ። ውይይት ላይ ሚውት ማንም ሚውት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምርልኝ አያለሁ። ቆይ እኔ ልናገር። 1 ደቂቃን 8 ደቂቃ ነው መልስልሃለሁ። ሚውት ያደረገውን ሰው አሁን አይቻልም። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። አውሬዲ ምንም የማረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው? በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ አወረደ። እሺ ሁለተኛው ሶላ ላይ ዲድ በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። አይ እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። አዎ የጠይቁን ጥምቀት ላይ ነው የጠይቁን። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳንም? ጥምቀት እየነገርኩህ እኮ ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16:16 ጥምቀት ላይ ጥያቄ አለ? ማርቆስ 16:16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16:16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እንደዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብን እንዳለብን ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ
ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ እምነትና ጥምቀትን? አንለያየው ማለት ተለያየው። ስለዚህ ጥያቄው ላይ ይለያየ ማለት ነው ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን ስማ። ጥያቄን በደንብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኝ እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዛው ያቀረበ አስመስሎ መጠየቅ ይሄ የሞኝ ጥያቄ ነው። በቃ ጥያቄን ያወራው መልስ መስሎ በቃ ካልመለስ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ ልመልስ ወደሚቀጥለው አንፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አላስቀመጠችም ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። ኦኬ የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስ በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው። ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና ነው የሚለው በቃሌ እንኳን አቋዋለሁ ባይዘው 4 ነጥብ አለው ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ ስማኝ፣ ከእግዚአብሔር ጋር አንድ ሰው አይሆኑ ነው? ከእግዚአብሔር ልጆች እንደሆነን ሌላ ጥያቄ ልመልስ እያልኩ ወሬ ምን ሆነ? አትመልሰውም፣ ዲያቆን ጌታን አትመልሰውም። ዜማ ቢሆን እኮ በቃ ቤት አድርገው ደቂቃ እያዝልህ እንዴ ልመልሰው እያልኩ ከብዶሃል ትላለህ እንዴ? ይሄ እኮ ዝም ብሎ የህፃን ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል። አንድ እሺ ገላትያ 3:26 ነው ያነሳው ወንድማችን። ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ይኸው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው በእምነት ጥያቄ ስላልገባ ጥቅሱ ነው እያወራ ያለው። እንግዲህ ታች ያለ ሰው ከተማረ በቃ ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አትቀላቀ አጨማምር። መጽሐፍ ቅዱስ በምላት ነው የምቀበለው። እኔ ደግሞ ግዴታ ያልተጻፈ ታነባለህ ማለት ነው። በምላት የተጻፈ ታነብ ለመልስ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት ሽታው ለመልሳ አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድም ምን ሆነ ነው? ለተቀበል ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? የእግዚአብሔር ልጆች ናቸው። እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው። ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል ምንዘ ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄ መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው ልመልስ አይደለ? እባክህ አብረህ ተደረበህ አታወራ። አንዴ ልመልስልህ። ጥሩ እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ? ጌታ ሆይ ኦኬ ደቂቃን እየበላ ነው። ወደሚቀጥለው ጥያቄ እየመለስክ አይደል? እሺ የመጨረሻው ጥያቄ ልመልስላችሁ። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ ይሄ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን
ነው ያው እያየ ነው ሆስቱ እያየ ነው። ይጨመርልሃል ወንድሜ ደቂቃ እባክህ። እታች ያለ ሰው ክሊር እያደረኩለት። እሺ ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? አዎ ለሚያምኑ ስልጣን ተሰጥቷል። አዎ ልጅ ለመሆን እምነት ያስፈልጋል? አዎ ያስፈልጋል። ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይሄው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስ ስም እያጠመቁ። ሌላ ማስረጃ እሰጥሃለሁ። ሐዋርያት ሥራ ምዕራፍ 14 የጠየቀው ስለተባልኩኝ የታገስኩ የመጨረሻውን ጥያቄ ጠይቅ። ቃሉንም የተቀበሉ ተጠመቁ ይላል ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም አልተቀበሉም ተብሎ ርዕሱ አይደለም እኮ የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው? ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀት ልታሳያለህ እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ስላሳይ አይደለም። ታዲያ እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቅ ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉ ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው 5 ደቂቃ ስተው ከፈለገ እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገና በነገራችን ላይ 5 ደቂቃ ነው። እሺ ጨመርኩት። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት ህፃናትን? ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀበሉታችሁ ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተን የተሳሳትከው ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን? የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረየው ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረየው ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ? አላለም። እናንብበው። ፖዝ አድርገው። አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክ። ኧረ ሌላም 5 ደቂቃ። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮን አብራ። ይሄው ቃሉን ከፍታ። እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ በትልቁ አድርገኝ። አንዴ መረጃውን ካሳዩ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ? አላለም። አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን እችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው። አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንክ አይደል? አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው
በስመ አብ። ኦፍ ኮርስ አትቆራረጥም። ለዚህ ነው ለምን ቦደስ ካታችን የኢየሱስን ስም የምታወጡት ለምንድን ነው? ነገሩ ያለው እሱ ጋር ነው፣ ገቡ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይችኑ ጥቅስ ለአንተው ሰጠው ጊቭ ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን ጨረስክ? እቹ ጥያቄ አንተው ነበረች ግን ለካንተ ማታቃት ነው ያላችሁ። ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፈቅ ቪዲዮ ላብራ እንደገናሽ ነው እና በባሽ አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። ጌታስ ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ ይችልም ሌላ ሰው እኔ እናንተ ብቻ ነው የምንችለው? ለምን ችን አወጣት? ኃጢአት የሚሰረይ ክርስቶስን ስም ለምን አወጣ? ተጠመቁ ነው የሚለው። ኃጢአት የሚሰረይ ክርስቶስን ስም እስቲ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰው እስኪ ያለ ኢየሱስ ስም ይጠመቅ። አንዴ ከኢየሱስ ክርስቶስ ውጪ የሆነ ጥምቀት እናንተ ጋር ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይደው ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተ ስጠይቀህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ እሱን ደቂቃ ደግሞ ጨምረልን ሐሜቱን ትቀጥላለህ። አሁን ሌላ ምንም ችግር እኔ ደቂቃ እሺ አሁን ድርጊት ምንድነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማሰም ነው የሚጠመቁት፣ በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክ ማለትና ተሳስታል። መጽሐፍ አይልም ማለት ይላል። መጽሐፉ ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው ሲጀመር? ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን አልሰማኝ። ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይሄው ልክፈተው በቪዲዮ ቃንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይሄው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳይ ያለው ምን ጋር ነው? ኃጢአት ስርየት ያለው ስሙ ጋር ነው ማለት ነው፣ ጥምቀት ጋር አይደለም። ይሄው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43። ስለዚህ ጉዳዩ ልጅ ለምን ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጊቭ ዩ ዮር ሜዲሲን ለራስህ the taste of your medicine። እሺ በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው፣ ከመጭመር ወደ ማስጣት ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? ኧረ 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ በተቻለኝ አቅም በተቀልሎ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዚህ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒምን አንድ ጥያቄ ጠይቁ። ተስማማለህ? አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለም። እንትኑ እንዲጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር ወደ በቃ ኮንክሉዥን ስንት ደቂቃ? I don't know 10 minutes እንችላለን። for 7 minutes ይበዛል መሰለኝ 10 minutes አሮ ነው። እኔ በሚጨምራ ቃሉንም ዲያቆኑም ምን እንደሚል መስማ 10 ስላለሱ 10 በቃ እኔም 10 ችግር እናት ይጀምር ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይ ና አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው። መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ ተቀበልና አንድ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒም ጥያቄ የሚያቀርብለት አለ? እኔን ያለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። አዎ ካለሁበት እኔም እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ እና
እናጠናቅ። ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለይ ማንም ይገባል ከሆነ ውይይት አውቃለሁ። ከዲያቆኑ ጋር ከናታኒም ጋር ብዙ ጊዜ ተወያይተናል። ሐሳብ ሰጥተሃል። ሐሳብ ማን መስጠት አይቻልም። ካህኑን ቅድም ይውጣ ነበር በየሰው ሐሳብ መስጠት አትችልም። ሁሉም ጋር ተደራርባ አውርተህ ትችላለህ። እንዴ አንተን የተደረበው ሰው ውይይት መሀል ገብተህ ደግሞ ተደረባችሁ ስትላጣፍ። አዎ ውይይት አይደለም አሁን ሼም ሰው መሀል አትግባ። ጌርሳም የሚተዳረከው አንዴ ረጋ በል። ዝም ብለህ እንደ ዘፈን ተቀባይ ዘፈን ነው እየዞርክ የምትቀበለው። ስድቡ ሜት ይችላል። አሁን ስማ ደቂቃ ፈቅጄልሃለሁ። ከስድቡ ውጭ ግን ካወራህ አቋርጣለሁ። ቴንክ ዩ 2 ደቂቃ ከስድቡ ውጭ ሆነ አቋርጣለሁ። እስኪ ልስማት። እሺ አሁን ሚውት አድርግ። ኖ ካልሰደብከኝ ሚውት አላደርግም። ያው ከኔ ጋር መወያየት ትችላለህ። ካልሰደብከኝ ጨርሱ። አንተ መግባት የለብህም። አንተ ከገባህ ፖስቱ ማስቆም ነበረ። ከፈለክ ከኔ ጋር መወያየት እንችላለን። ይዋል እስከነ ስድብህ እኔ እችላለሁ። ስታፒት ለእነሱ ይጨርሱ። አንተ ምን ቤት እሺ ሚውት አድርጉ። ተረጋጋ። አንተ ለምን ሚውት አታደርግም? ለምን ሚውት አታደርግም? ተረጋጋ። አንተ ለምን ሚውት አታደርግም? እሺ እና ስድብህን እኔ እችላለሁ። አሁን ከጠፋበት መተመጥረብ አሁን ይኸውላችሁ ኦኬ ሚውት አድርግ። እነሱ ኮንክሉዥን ይስጡ። እባክህ አንዴ ሆሊ እኔና ዮሐድ እንጠያየቃለን። እናደርጋለን በዚህ ጉዳይ ላይ እሱን እኮ እሺ ብለናል። እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚታድርግ ኒውትራል ቤት ነው ሚታድርግ። አንተ ኧረ እባክህ ይሄ ሰውዬ ምን አይነት ሰው ነው? አንተ ሚታድርግ ሚታድርግ እባክህ ሚታድርግ። ናቲና ዳጊ ጨርሱ። ኧረ አንድ ደቂቃ ይበቃል። በአንድ ደቂቃ ሐሳባችሁን መግለጽ ትችላላችሁ። አንተ ሚታድርግ ዳጊና ናቲ ጨርሱ። ፒሪ አላረግም። አንተ ብለኸኝ አይደለም የማረገው። ሐሳብ ሰጥቷል። እኔ ሐሳብ በቃ ረብሽ እንዴ። አዎ ለረብሽ ምኑንም አዳምጥ። አንተ አልተወያየም። ምን እንዳዳምጥ እኔ እናንተ እንወያያለን ወይ? እስካሁን አውርቼ ጨርሼ ነበር። እባክህ ጌርሳም ትልቅ ሰው ነህ። እንደ ትልቅ ሰው ተከብራው። አያስፈልግም። ሆስት አይደለም ሆስቱ ያውራ። አንተ ትልቅ ሰው ነህ። አንዴ ሰው ስም በቃ አትሞትም። ፋሲሊቲ የሚያደርገው ሆስቱ ነው። አንተ ምን ቤት ነህ? ሰው ሐሳብ መስማት አይገርም። እሺ ሆሊ ዝም አስበለው እንዳይናገር። እንዲናገር አልፈቅድለትም። ዝም አስበለው ይታረጋል። አንድ ጊዜ መናገራችን አንድ ጊዜ እኔ ልናገር። አንድ ጊዜ ውይይት ተደርጓል። እሱ ይዘጋ። መወያየታችን ማውራታችን ታንክ ዩ። እሺ ሆሊ አንድ ጊዜ ሚዩት አድርግ። እሺ ስለዛ ዮሐድ እዚህ ጋር ሐሳብ አንስቷል። ናታኒምም ተስማምቷል። ዳጊ አልስማማም ብሏል። ካህንም እንደዚሁ አልስማማም ብላችኋል። ስለዛ ዮሐድ ያለውን ሐሳብ በአንድ ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ የማትፈልገው ካለ ወይም ዳጊ ካለ አንድ ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዛ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ አንድ ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሐሳብ መስጠት የለም ወይም ሌላ ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ከዛ አንፃር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ። አለቀ። ይሄን ያክል እኮ የሚያከራክር ነገር አለ። እኔ ያንን ያልኩት ቴንክ ዩ። በቃ የሱን ሐሳብ ሰምተናል። ካህን ጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይም። አንተ ስንት እንደሆነ እድሜ አናቅም። ሁለተኛ እናንተ ቤት ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ
በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው። ስለዚህ ተወያይተዋል። ያንን ኮንክሉዥን እውነቱ ነው ዳቂ በኋላ ላይ ስፕሬድ አውት አድርጎ ሐሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐድ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሐሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሐሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አውርተዋል። እኔ ነኝ ቀር አንድ ቦታ ከፍታ አድርግ ያለው ሶስት ሰው አውርተዋል። እኔ ነኝ ቀር ሁለት ኦርቶዶክሳዊ አንድ ነገር ለማኛ አውርተዋል። አንድ ነገር ለእናንተ አይደለም። አንድ ቦታ ከፍታ አድርግ ያለው አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት ላይ የሚሰራ ሰው ካለ አስገቡ። እሱን ብቻ አስገቡ። ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሐሳብ እንግለጥና እኔ ያለኝን ሐሳብ ነግሬያችሁ ካልተስማማችሁ በራሳችሁ ሐሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራውን ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። ለምን መሰለ የተጀመረው ነገር በደም መልክ ይዞ ማለቅ አለበት። ገባ አይዲያ ማስቀየር ማስረሳት የለባቸውም። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋል። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነውን መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል። ስለዚህ እንጨርስ እኛ የምንጠይቅ ሰው ሲገባ እሺ ሚት አድርጉ የምትገቡ ሰዎች ኦኬ። ስለዚህ እሱ የሚያወራው ወዙ እንዳይጠፋ እኔ የሚያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን። ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን። አልቀበልም አላልኩኝም። ጥያቄ ያው ቤታችሁን ዘግታችሁ ነው የምታወሩት ስንባል ይሄው ቤታችሁ ድረስ መጣን። በተለይ ከዚህ በላይ ምን ማድረግ እንዳለብን አላውቅም። ሌላ ዲቴይልስ ማውራት እንኳን አልፈልግም። እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሐሳብ ነው ያለው። ሐሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል። ካህንና ዳጊም ደግሞ ምን ብለዋል? ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሐሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ ሪባትል ወይ አድርጉ። 5 ደቂቃ ልስጣችሁና ከዛም በኋላ ጥያቄ ብትቀበሉስ? እኔ ግን ለምን የናታኒም ፍላጎት አይሟላም ባይ ነኝ። ለናታኒም የናታኒም ፍላጎት ይሟላ፣ ለኔ እኔ ፍላጎት ይሟላ አይሻልም? ናታኒ መጠየቅ አይጓል ይጠየቅ። እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ እያንዳንዳችሁ። እሺ አሳድር ማለት ነው። ጥያቄ ይጨንቅሻል። በቃሽ በቃ አንድ ጫነ ፍላጎቱ ይሞላ ሲል አይ እስካሁን ድረስ ምን ስናደርግ ነበር? እንደመካከል አንዴ እኔ ሳወራ እንትን አትበላ ፓፓ ቆይ አንዴ እሺ። አሁን ናታኒም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል። ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ እንደሚሉት ማለት ነው። መሸወጃችሁ ጸሎት መጽሐፋችሁ ላይ ማለት ነው። እሺ አንዴ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው። አንዴ እሺ እንዴ እያነበብከው ደር እኮ ነው ያልከው አባ ነው እንዴ? ቢዩት አድርገው በቃ አሁን ምንድነው ጥያቄ ይሄን ያህል መፍራትም ራሱ አስፈላጊ አይደለም። ይልቁንስ ግን እንደውም እኔ ዮሐድ ከሚጠይቁ ለኔና ለዳጊ 5 ደቂቃ ስጠንና ጥያቄን ጨምር ብልስ ዳጊ ትስማማለህ? ከኮንክሉዥን በፊት ማለት ነው። እኛ እንጨርስ እኮ ያልኩት እኛማ ካልጨረስን መጨረስ እንችላለን እኮ ማን ያስቆማናል? አሁን እኛ እንችላለን። እኛ ማለት ነው ያልፈለግከው ማለት ነው። ሌላ ሰው መግባት አይችልም። ስለዚህ በቃ ዮሐድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ማለት ነው።
ካልፈራ አሁን ማውቀው እንዳልፈራ ማውቀው አሁን ነው። እኔም ጥያቄ ስላለኝ አሁን ማውቀው 5 ደቂቃ ነው ሰጥተህ እንዲህ እናድርግ። ይዋሃድ አንተ ሌላ ትንተናው ነው ወደ ጥያቄ። እሺ ቀድመህ ጠይቅ። ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ፣ ይዋሃድ አንተን ይጠይቃል ማለት ነው። ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል፣ ችግር የለም። መጀመሪያ ግን እናንተ አይ ነው እኮ ይሄው አሁን ለምሳሌ እኔም ጥያቄ አለኝ፣ ግን ይሄው ወንድሜ ይጠይቅህ ወዳጄ ሰላም ነው አይደለ? እኔ እናንተ እንጨርስ። ጥያቄ ካለ 5 አይደለም 10 ደቂቃ ማርገ የምትፈልገውን ጠይቀኝ። ካንተ በኋላ ደግሞ የፈለገ ኦርቶዶክስ ችግር የለብህም አይደል ወንድም? ቆይ አንዴ ዳግ ካንተ ጋር ነው ወይ ማድረግ ፈልገውማ? ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ? መጠየቁ ላይ ራሱ ችግር አለብህ የለብህም? ጥያቄ ትፈራለህ ወይስ አትፈራ? በቃ ከሌለብህ አንተ ትፈራለህ። እኔ ቆይ አንዴ እኮ ይኸውልህ፣ አየህ በቃ አርቀህ እኮ ስለማታስብ ነው እኔ እንደማልፈራ ማሳየህ። አንተ ትጠይቀኛለህ እኔን፣ ከዛ የኔን ፋንታ ደግሞ ሲዮሐድ ይጠይቃህ። አንተ ጋር ነው መጨረስ ፈልገው። አንተ ጋር ጨርሳለህ። ከዮሐድ አልፈለግከውም ማለት ነው። ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል። ለማንኛውም ከቸኮለ አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል። ኤኒዌይስ ሊሆን ይችላል። አትውጣ፣ እንደዛ ከሆነ አትውጣ፣ ጠብቃ። ምን አስቸኮለህ አንተ? አንዴ ገብተህበታል። እንግዲህ አትውጣ። ምን አስቸኮለህ? ብቻህን ማውራት ጀመርክ። እሺ ቀጥል። ኤኒዌይስ የመጀመሪያው ነገር ምንድነው? በቃ እኛ ኮንክሉዥን እንሰጣለን። ለሌላ ጊዜ ግን ውይይት ኮንክሉዥን ይሻላል። ጥያቄ አንዴ እኔ ጥያቄ ነበር ማጠየቀኝ ከሆነ ይኸውልህ አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው። አልዋሽህም ማለት ነው። ምንም 5 ደቂቃ እንጠይቅ ብለህ አይዲያ መጣው አንተ ነህ። እሺ እንጠይቅ ስለ ምንድን ነው ህፃን የምትለኝ? አንተ እኮ ነው አይዲያውን ያመጣው። በጺምም በምንም ትበልጠኛለህ። እኔ ግን ምንም እንትን አልሆንክም እና እስቲ ቆይ ተረጋጋ። ኤኒዌይስ ውይይት ተዘግቶ እኔ ሰምቼ አላውቅም። ውይይት ተዘግቶ እዛ ውይይት ላይ ጥያቄ አለኝ። ቅድም እንዲህ ብለህ ነበረ። በነገራችን ላይ ምንም ማንም እዚህ ውስጥ ፋራ የለም እኮ እና መናገር ምናምን ማስተዋል እንችላለን። ምንድነው አልገባኝም። መደምደሚያ እየሰራህ ነው፣ እያወራህ ነው። አንተ እንደምታወራው ለምን ማላወራው አልገባኝም። ንገረኝ። ወደ ደቂቃ ምላስን ይበላል እንዴ? እሺ ደቂቃ አድርግለት። ምን ነገር እያወራ ነው? አይ ነው ደቂቃ ምናምን አይደለም። ምንድነው እያወራ ያለው? አልገባኝም። ስለ ውይይቱ ማስተያየት የሰጠ ነው። ምክር አዘል ነው። አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተን ጨርስ። እንደው ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ ከሌ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ አለ ጥያቄ ነው። ኮንክሉዥን ይሰራ። በቃ ዳጊሽ ኮንክሉዥን ይቀር ጥያቄው። እሺ እኔ አልጠይቅም ግን አላልቆም ነው። ወዳጅ ይሰራ። በቃ እሺ ወደ ጠይቀም አላልኩም። ዋዴ ጠይቀው አልጠየቅም አለ። አንዴ አልጠየቅም አላልኩም ብሏል። አሁን ዮሐድ ጠይቀው 10 ደቂቃ በኋላ ዮሐድ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ። አይ የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። ኦኬ የሚሄድበት ካለ መሄድ ልጅ ያዝ አንቺ በቃ የሚሄድበት ካለ በቃ ማስተካከልና ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። በጣም ቆንጆ። እሺ ጌታ ሆይ በእውነት የወረደ እንትን በስማ ናታን ጥያቄ አለ ወይስ ጨርሰሃል? በቃ እሺ ኮንክሉዥን አጠቃለልና መጨረሻ ላይ ነው ጥያቄ ነው። ናታንም እኔ መጠየቅ ፈልጌ ነበር፣ በናታንም አልፈልግም። ይቀጥል። አጠቃለልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታን። እኔ አይደለሁም አጠቃለሁ። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም አጠቃላይ አንተ አይደለም የጀመርከው። ከዛ በኋላ እኔ አጠቃላይ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ እኮ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገኝ። መጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ፣ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃ ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ
በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም፣ ገድል አይደለም። ድርሳን ውስጥ ገድሉ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገርድነት ኑ እንወያይበት ብለው ከ2-3 በላይ ከ7ቱ ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርማዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ.ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉን ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ፣ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካ። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከ5ቱ ሶሎዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው፣ በሊቃውንቷ በፈተሰችው መጽሐፍ፣ ለካህናት ለምዕመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይኸው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ ምን እንላለን እንዴ? ከ5ቱ ሶሎዎች አንዱን ብቻ ነው የወሰድነው ወይስ ሌላ ምን ጨምር? አረ ሌላም ወስደናል። እሺ፣ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ፣ ልክ ጴንጤዎች እንደሚሉት እምነት ብቻ። ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማው። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ የተሳሳ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይ ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ የምፈልገው ይሄንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ፣ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያ ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህ ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ እንደዛ አይደለም የምትቀበሉት። እናንተ ጥምቀት አማናዊ ነው ብላችሁ የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅጠቅ ስለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያ ሥራ 2:38 ላይ ያለውን ቅድም ስጠይቀኝም ግራ ጋብቶኝ ነበር። ምንድን ነው ያልከው ምናምን ብዬ ላይክ ምንድን ነው ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስል ወደ ራስ መለስኩልኝ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም a taste of his medicine ይላሉ። ላይክ አንዳንድ ጊዜ ራሱን ለራሱ ስትሰጠው ነው የሚገባው። ከመለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማን ነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰረያል የሚለውን ግን እዛው ሐዋርያት ሥራ
10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ስርይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም እኔ ዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን፣ ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ አዎ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዴ ልቀጥል? እሺ አምሰሉ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ ነው አሁን ለኦርቶዶክሶች የምንላቸው? አይ አልዳናችሁም ይላል። ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል፣ ጌታን ተጠምቀናል። ለምንድን ነው ማንድ ነው ንገሩና። አይ ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራህ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለው ውጣ አይደለም ያለው እኮ። ለግዴል መናገር አለብን እንዴ? የለብንም እኮ። እንጂ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛም ምን ጨመሩበት? አይ እዛ ጋ ያበቃም። ያመነ የተጠመቀ ይድናል። በኦርቶዶክስ አይደንም እኮ። ሜሮን ሳትቀባ መዳን አለ እንዴ? ያለ ቁርባን መዳን አለ እንዴ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዴ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም። በኦርቶዶክስ በወንጌል አማኞችስ ይድናል። ለምሳሌ እኔ ተጠምቄያለሁ ድናል። ያዳኔ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳምና እዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ኖ ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው። በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና። በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አልልም። እኔ በውሃ አልልም፣ በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም። ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣ አለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ። አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዳው ነው አውቶማቲካሊ ለሚያምኑ። አውቶማቲካሊ ለሚለው ማስረጃ ሰጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ የምትለው ቃልም ማስረጃ በቤተ ክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ ማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናቸው የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም። ኢየሱስም አልቀይረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተ ነህ የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላድርጋ እንደሱ ኖርማል ነው። ችግር የለውም።
በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ያ ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶታል አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማን ነው የማይታረም ነው ምን አላለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዘኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሐሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅነው ብለናል እንደኛ በስራችን ነው የጸደቅነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ አሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስን ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደል እንዴ? ምን ያገናኛል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም ስቅ ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3:21ን ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም እንኳን እኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም። እንደው ከጅምሩ ማለት ነው። ጭራሽ በቃ ማይክ ማን እንደሰጠህ ነው እንጂ ማይክ ራሱ ለመሰጠት አሮን ነው በጣም ትንሽ መደደብ ራሱ እኔ እንጃ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው። እሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛ አንደኛው ጴጥሮስ ምዕራፍ 3ን አነሳና እንዴ እናንተ ጥምቀት አማናዊ አይደል እንደምትሉት ምሳሌ እኮ ነው የሚለው። ጥምቀት ምሳሌ ነው ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ ጽረነ ኑሐሚን ምናምን ሊያዙል ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬህ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው። ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ
ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማሰም ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለ ነው። ክርስቶስ አስተምሯል፣ ሐዋርያት አስተምረዋል። ባይዘይ እሱ ብቻ አይደለም። ብሉይ ኪዳን ስለ ለሐዲስ ኪዳን ጥላ ከመሆኑ አንፃር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል። እሱን ያዛርገ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ደቀ መዝሙር አድርጓቸው። ምን እያረጋችሁ? እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመርበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ? ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች ናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3:26 እና 27። ዝቅ ብሎ የማንበብ ችግር ስላለበት ቅድም ግን እንደ ጎበዝ አውድ ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ። ሲያምን ብቻ አላለም። እኛ የክርስቶስ ልጆች ነን። እሺ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማጋ ከክርስቶስ ጋር በምን? በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት የምናሳይበት አይልም። እሺ ምን እያለ ነው? ጥምቀቱ ራሱ የምንተባበርበት ነው። በጥምቀት ነው የምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል። መቀበሪያ ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እንደ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁም ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ይቅደም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘ ምን ላድርግ ብሎ ታዟል። ባይዘ ወይ ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያት ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም። ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረተው ሊሆን ይችላል፣ ግን አላለው። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ። እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትን ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱስም ስለሚበዛብህ ነው። እና በጣም ኦቨር ጭንቅላት ላይ እንዳይሆን
ለዛ ነው ከአባት ያልጠቀስኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንክ ዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል ጥያቄ ለማቅረብ? እንዴ በሚገባ እሱን ነው የምጠብቀው። ባይዘው በትልቁ ላርጋችሁና 5 ደቂቃ እሰጣለሁ። ከዛ ናታኒ ምንም የሚጠይቅ ሰው 5 ደቂቃ እሰጣለሁ ማለት ነው። ልጀምር። ዳጊ ዝግጁ ነህ? ዳጊ ዝግጁ ነህ? አዎ እሺ ጀምሩ። ኦኬ ደቂቃውን ሴት አድርገውና ልጀምር። እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ሲስ ከተሰበከላቸው በኋላ እያወራሁ ነበር። እሺ ሶሪ ሚዩት አድርጌ እያወራሁ ነበር። ኦኬ ልባቸው ተነካ። እሺ ምንድነው ጥያቄ? ልባቸው ተነካ ማለት ምን ማለት ነው? ጥያቄ እኮ ጠይቄ ነበር። ልባቸው ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። አልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረና። ያው የራስ መጽሐፍ አትቀበል፣ እኔ ብነግርህ መች ትሰማለህ? መስሚያ ድፍን እኮ። እሺ ቀጥለው ሐዋርያ ቅዱስ ጳውሎስ ምን እናድርግ አሉት አይደል? ለምዶ እመኑ ያላላቸው? ኦሬዲ ቃሉን ስለሰሙ። ጎበዝ አይዳጊ። ስለዚህ ቃሉን ስለሰሙ ኦሬዲ ያመኑ ስለሆኑ ምን አድርጉ አላቸው? ምርጫው የነሱ ስለሆነ ነው። ምን አድርጉ አላቸው? አለማመኑም የነሱ ነው። ምን አድርጉ አላቸው ነው ጥያቄ። እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው ነው ጥያቄው። እየሰማ ነው? አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን ሰጣው። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር አይ ሌላ ቦታ አይደለም። ፖለቲካ ቆና አይደለም። ደቂቃ ሄድኩ ነው ለፈለኩት አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ማለት ነው። አንደኛ ጴጥሮስ ምዕራፍ 3 አልፈልግም። የማትፈልግ ከሆነ መልስ። አትጮህ፣ አይዞህ። ምንድን ነው አሁን? ኧረ እባክህ አብራራለሁ። ኦኬ አሁን ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ጨምርልህ ከፈለክ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ። መጀመሪያ ጠያቂው እኔ ነኝ። ኃጢአታችሁ ይሰረይ ተጠምቁ ነው አንተ የሚቆረጥከው ነው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል። ላይዞ ረጋ በልና ስማ ረጋ በል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምን እንደው ስርዓት ቃሉን የተጠበቁ ቁጥር 40 ላይ ቃሉን የተቀበሉ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። እሺ ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ፍትህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ ነው። እንደዛ አይሆንም። ለማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመለሳለን። የምን ፖለቲካ ደቂቃ ሆኖ የማይፈልግ ከሆነ ሁሉም ነገር ማለት መፈለግ ያለበት ከኔ ጋር ቆይ አንዴ ሶስት እንዳታርቁ አንዴ ቆይ አንዴ ባቸው ተነካ ማለት አመኑ ከሆነ
ቃሉን የተቀበሉትን ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ ዝም ብለን አናጠምቅም። ቃል ተቀበለ ምን ይሆንክ ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? አራት ነርበስ ማለት መሰለኝ ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አንተ ጠየቅህ እሪ እያልክ ነው። ቆይ አንዴ ስማ እኮ እሪ አትበል ብታወራ አይሆንም። ይሁዲ እኮ እሪ እያልክ ነው። ዳጊ ሞኔ ስታውቅ እራሱ መረጋጋት አለ። ምን ይሆንክ ነው? አንተ እኮ ጥያቄው አንዴ ጥያቄው ደቂቃ ሳያዝ እራሱ ደቂቃ ተይዟል ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቭ ተነክቷል። ሳይነካ እያበደ ነው። ሻጣታቸው ይሰረዘን ተጠመቁ የሚል ማንተን ቆርጠዋል። ስሙን አስፍሩት በኢየሱስ ክርስቶስ ስም የሚል ቆየው እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ስማ አንዴ ምን ይሆንክ ነው? ኧረ እባክህ ረጋ በል አይዞህ። አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው ሌላ መልስ በመልስ ነው በአንድ መልስ ኤሌክትሪክ ነው የምትይው የምትጠብቀው እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ጥያቄ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን ዳግም የጀመርከው ጨርሰው። ጥያቄ መለስ ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጥያቄውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ። ምላሽ ትሰጣለህ የሚለው ላይ አስመርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ነገር አይደለም። ምላሽ ትሰጣለህ። እሱ የሚጠይቀው ምላሽ ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምራል። እሺ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ በቃ ጠይቅ። እኔ አንደኛው ጥያቄ መልስልሃለሁ። ኧረ ለጠይቅ እኔም የፈለኩትን መልስ። ምን እየሆነ ነው? ምን እየሆነ ነው ማለት ነው? ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እጅህን ወደ ላይ አንሳና ተወኝ በለኝ። ገና ባንዴ እንትን አረቃ ፈረስ ገና በአንድ ጅራፍ ትርመጣ አንዴ ረጋ በል። ጥያቄን ስማ እሺ። አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታብታብ አድርግ ወዳጄ። እኮ ከደነገጠ ታው ነው የምልህ። ማይጨብጦ እንደመዝፈን መስሎ ዘለህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ። ከናቲ ጋር ለምን እንደዚህ አልተጫዋጫው? አንተ ከናቲ ጋር አንገት ትያዛለህ፣ ትንፈራገጣለህ። ዛሬ ውይይት ብቻ እዚህ አንገቴ ላይ ቆሜ አላንፈራገጠም። ረጋበናቲ በጨዋነት ካወራህ ሰምቷል። ና ባከን ጨርሰን ተጠናቆ እኔ ወይዘሮ ከሆንክ እንደ ወይዘሮ ነው ማወራ። ማይ ብራዘር ብታርደኝ አልሳደብም። እሺ ወይዘሮ ታቀኛለህ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድነው? አሁን ያድነናል ያለው ምንድነው? ጥያቄውን ስሙ እታች ያላችሁ። አሁን ያድነናል ያለው ጴጥሮስ ልባቸው ተነካ። ጴጥሮስና አሁን ያድነናል ያለው ምንድነው? ጴጥሮስ። ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበር። ያድነናል ያለው ምንድነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። የራስን ጥያቄ አይችልም። አያችሁ፣ ለዚህ ነው ጥያቄ የሚሰራው። ውይይት እንደሚችል ሰው ሁለተኛ እንዳትገባ። ሁለተኛ አሁን ጌርሳም ትገባለህ። ና ጌርሳም ግባ። ሌላ ሰው ግባ። ማን አለ? ናቲ ተመለስ። እንግዲህ ናቲ ግባል። ወይዘሮ አትቀር። ጌርሳም ይግባ። ግባ። ተሳደቡ ኦርቶዶክስ እና አንድ ጊዜ
ጌርሳም ቅድም እሺ ዳኒ በቃ አልቋል። አሁን ኦልሬዲ ስላለቀ ጌርሳም ቅድም ዮሐድጋም ወይ ትፈልጋለህ ስትለን ነበር እንጂ በጣም ይሄው ጠበቁት እኮ ሄደ በረረ እንዳይባል ጠበቁት። ጠይቅ አልኩት። አሁንም ቢሆን ግን አትዝለል። አንዱ ነገር ይመለስ ወይ ያያለው ከዮሐድጋ ሲል ነበር አለግባ ዳጊ አረ ቀጥል ተበዛበታለህ። ሶልን አስገቡት። አንድ ቁጥር ጻፍ። ሶል ይሻላል። ኖ ሶል አንድ ቁጥር አንድ ሰው አስገባና ሶልን አስወረዳቸው እኮ። አይ እኩል እዚህ ጋር ያለው እኩል ቁጥር እንዲሆን አድርጌያለሁ እኮ ገስት ላይ የተቀመጠው ሰው እንደዛ አድርጋል። ያ እኩል አድርጌያለሁ። ካህን አለ፣ ሙለታ አለ። እሺ ሙለታ ይጠይቅ። እኔ ስራ ስለሆን ከዮሐድ ጋር ግን እንወያያለን ካልተሳደበ። ስድቡን ግን እንዲቀንስ። ጌርሳሚ እናንተ ቀጠሉ። ጥያቄ ያለው ሰው ከሌለ እኔ ልውጣ። ጥያቄ ያለው ሰው አለ? ዝም ብሎ ወረደ እንዳይባል። አለ ጥያቄ ያለው ሰው? የለም። ቻው ደህና ጥያቄ ያለው አትበላ። እንደዚህ አስጨርሰን መርዝ አስተፍተን ምናምን የምንወጣው ዝም ብለህ ጠይቀን ጨርሰን ያው ተፋኩ አሁን ሰዓት አትፍጅ በእናትህ። አሁን ጌርሳም ይግባና ደቂቃ እሺ ሙለታም መጥቷል። ጌርሳምም አለ። የተሻሉ ሰዎች አሉ። በቃ እኛ ዳጊ በቃ ውረጂ ዳጊ እዛ ተኝ ይጂን እንደዛ ባታረጉ ጥሩ ነበረ። ለማንኛውም ናቲ ጥያቄ ትቀበላለህ? ከዮሐድ ጋር ውይይት ትገባለህ? ሙለታ እኮ ጥያቄውን አሁን ዳጊ የተጠየቀውን ናቲን ልጠይቀውና እገባለሁ። ችግር የለው። አይ ዞሮ አንተ እሱ በትክክለኛ መንገድ አልመለሰም ብለህ በደንብ ተጠይቋል። ቆይ በደንብ ተጠይቋል ብለህ ነው የምታምነው ወይ? አይ እሱን አሁን እኔ እንዴት ነው የተጠየቀው የሚለውን አላብራራም። ብቻ ግን በትክክል ካልተጠየቀ እና በትክክል እየመለሰ ካልነበረ ለምን ይጠየቃሉ? በትክክል ሳይጠየቅ ወጥቶ ይቅርታ ሙለታ ከሁለተኛው ውይይት በኋላ ወይ የዛኔ በስርዓት ጥያቄ መቀበል ምን ማለት እንደሆነ እናሳይ ያለን። ተጠየቅ ሳይሆን አትሳደበ ይሆን። አይ እኔ አሁን ከዮሐድ ጋር እና ባይዘው ቤት ያለን አስመሰልከው እኮ ዮሐድ። ይርሳም ይቅርታ አድርግልኝና ማለት ነው ትልቅ ሰው ስትባል ስድብ ስታፕ ስድብ አንተ ታወቀ አንተ ባይዘው ተሳዳቢ የለም። ባይዘው የአፍ መንፈሳዊ ቦታ ነው ያለ ነው። ስድብ ከሆነ ሂድና እዛ ፖለቲካ ቦታ ወይ መጠጥ ቦታ ዶምቡሊ እንዲህ ብለህ ደግሞ ልትወርድ ምክንያት ኖ የታወቀ እኮ ነው ዮሐድ የታወቀ አዎ ትታወቃለህ። በደንብ በመግረፍ ነው የምታወቀው። አንተም ትገረፋለህ። በስድብ መርከስ አንፈልግም። እዚህ ቦታ ላይ መርከስ አንፈልግም። ጌርሳም ትገረፋለህ። የምትገረፈው ግን በእግዚአብሔር ቃል ነው። ቆይ እንወያያለን። እየተሳደብክም እንወያያለን። ስፒሪት ሊጮህ ይችላል። ስለዚህ የሚጮህ ደግሞ በእግዚአብሔር ቃል ነው። ስለዚህ ውይይቱ ላይ ትገባለህ። ሙስሊሞች እኮ ከሱ ጋር ስለሚሳደብ አንወያየው ያሉት ሰው ሙስሊሞች ራሳቸው አንድ ጊዜ ፐርሰናል አታርክሰን በኋላ ስንገባ የጸሎት ሰዓታችን ላይ ያንተን ስድብ ስንገባ ብዙ ሰዓት ያው አባቶች ሙስሊሞች ስለሆነ ሙስሊም ነው የምትጠቅሰው ራሱ ማስረጃ። በእውነት ቀንስ። በጣም ጀግና የሆንክ ሰው ማለት ነው። አንተ ሙስሊም ጥያቄ አሁን ዳጊ አልመለሰም ብለህ ካሰብክ ምን አልክ ዶክተር? አንድ ጊዜ በፍልስፍና ትሳደባላችሁ ወይ? ሼሞን ናቲንም አስለመድከው። እሺ አንድ ጊዜ ጌርሳም እባክህ ዝም በልና አሁን ሶል ላክልኝ ገስት ላክልኝ ሶልና ኢዮብ አይ ቲንክ ኢዮብን ነው አስገባልኝ ያለው በኤቢ ቦታ። ስለዚህ ሁለታችሁ ገስት ላኩልኝ። ሲቀጥል ጥያቄ አልተጠየቀም ብለው ሁሉም ስለሚያምኑ አደኔክስት ላይ ምን ይሆናል? ዮሐድና ሙለታ እዚሁ ጋር አስተምሮ በሆነ ነገር ርዕስ ምረጡና ቅድም እንደነበረው ፖላይት በሆነ ተቀጥላላችሁ ማለት ነው። ዮሐድ ይስማማል፣ ሙለታ ትስማማለህ? ጥያቄው ዳጊ እንደመለሰ ካልመለሰ ዳጊ እንደመለሰው ማርጎ ይመልስና እኔም ልጠይቀው ናቲ ዳጊ እንደመለሰ አርጎ ይመልስ። ብቻ ጥያቄ ጠይቀህ ማለፍ ትችላለህ። አንተ ያስችልሃል። አንተ እንደራስህ ችግር የለው። እኔ በቃ እስኪ ዳጊ እንደዚህ ነው የመለሰው ብሎ ዳጊ እንደመለሰው ይመልስ። ችግር የለው። በቃ ናቲ አንዴ የአንድ ደቂቃ መልስ ስጠውና ቀጣይ ላይ እንትን እንዳይባል
እኔ እንደ ዳጊ መሆን አልችልም። በጣም እሺ እንደራስ በጨዋነት ስለሆነ መመለስ የምፈልገው። ኧረ ቆይ ተረጋጋ። ሙለታ ባይዘው ይሄ ላለመመለስ አይደለም ራሱ ማለት ነው። ግን በቃ ግብረገብ ወይም ስነ ስርዓት የሌላችሁ ስለሆናችሁ ከዛ ደግሞ እንደዚህ መመስከር አትችልም። አየህ በስርዓት ነው የመለሰው፣ በስርዓት ነው ሲመልስ የነበረው። በግብረገብ ካልከኝ እመልስልሃለሁ። መመስከር ሁሉ አትችሉም እርስ በርስ ማለት ነው። ስለዚህ እየተሳደባችሁ አይደል እንዴ እናንተ? እኮ እየተሳደባችሁ አንዱ ስድብ ምንድነው? በኢየሱስ ክርስቶስም የቱን ዘርዝሬ ወይዘሮ ማለት መገሳ ነው እንዴ? ወንድ ባለትዳር ሰው ወይዘሮ እያልክ እሱ የግብር መገለጫ ነው። አሁን የግብር መገለጫ ሲሆን ወይዘሮ ስትል አሁን እናትን አባትን ማነው አካባቢ ነው ያለው እየሰደብክ ነው እንዴ? እናንተ ቀድሳችሁ ወይዘሮ ስድብ አይደለም መገለጫ። ትላልቅ አሁን እናቶችን ወይዘሮ ስትል እየሰደብካቸው ነው አይደለም። ስለዚህ ስድብ አይደለም። መጀመሪያ ስድቡንም መለየት አልቻልክም አንተ አሁን። ስለዚህ በትክክል ስላልተመለሰ በትክክለኛ መመለስ አንፈልግም። መጀመሪያ ግብረ ገብ ይኖራችሁ። ሚዩት አታድርጉ። አሁን ሚዩት አታድርጉ። መመለስ ከቻልክ በስርዓት መልስ። ስድቡ ኦኬ። እንግዲህ እናንተ ጋር ያለው ስድብ እውነት ለመናገር ዓለም ላይ ያለ አስፋልት ላይ ያለ ሰው ራሱ እንደዛ ይሳደብ። ወደ ውይይቱ ግቡና ከዛ በዚህ አይነት ማለት ነው ተጠየቃለህ። በዚህ አይነት መንገድ ሙለት አንዴ በዚህ አይነት መንገድ ዶክተር ይቅርታ አይደለም። በመጀመሪያ ደረጃ ሙለት ተረጋጋ። ሁለተኛ ነገር ደግሞ ምንድነው ስድብ ብለህ ያመጣኸው ወይዘሮ የሚል ነው። ወይዘሮ ስድብ አይደለም በነገራችን ላይ ያልኩ ነው። አንደኛ ነገር እንደው ዝም ብሎ ብቻ ለማማት ወይም ደግሞ የሆነ ነገር ለመናገር ብዙ ስድብ ነው። አይምሮ ተነካ ምናምን ጤነኛ ሰው አይምሮ በሽተኛ እኔ ስድቡን እያስታወስኩ እየመዘገብኩ አንዴ በጣም ነው የምትሳደቡት። ከመዘገብኩ መዝግበውና ስድብ አስታውሰኝ ይባላል። እሺ ናቲ አንዴ ናቲ አሁን ወደ ውይይቱ ግቡ። ከዛ ጥያቄ መጠየቅ ካለብን ለምን ዘላለም እየተሳደባችሁ ነው? ወይ ደግሞ መዘግባለሁ። እሺ ጊዜ በቃ መወያየት አትፈልጊም? ከዮሐዴ ጋር መወያየት አትፈልጊም? እፈልጋለሁ ግን በቃ አለቀ። መወያየት ከፈለክ የጥያቄው ርዕስ ተዘግቷል። ዳጊ በተጠየቀበት መንገድ አሁን አንተ ራስህ እኮ ሐሳብ አስቀየረህ እንጂ ቆይ ዶክተር ሐሳብ አስቀየረህ እንጂ ምን ተብለኸው ነበረ? መልስለት አንድ ደቂቃ የምናምንም ደቂቃ ብለህ ነበረ። ስለዚህ እሱ ያልከውን ነገር ላይ ውይይት እንግባ። ሰዎች ታች ለመማር ነው የተቀመጡት። 650 ሰው የተሳሳተው ናቲ የተሳሳተው ነገር ስላለ እዛ ላይ ጥያቄ ልጠይቀው ነው ያልኩት። ኔክስት ታይም ላይ ትጠይቃለህ። አሁን ሌላ ርዕስ ላይ ግቡ። ፌርነስ ዳጊን ይዋድ ጠይቆት እና እነሱም ተጨቃጭቆ ወጡ። ዳጊ እኮ ተጨቃጭቆ ነው አይደለማ። ዳጊ ተጠየቀ፣ ናቲ መጠየቅ አለበት ወይ? ናቲ ካልተጠየቀ ይዋድ መጠየቅ አለበት። ሙሌ ይጠይቅ፣ አልበዛ እኔ ልጠይቅ። አንዱ ተጠይቆ አንዱ የማይጠይቅ ብለህ እኮ ቅድም እኮ እምቢ ብለህ ነበረ። ነው ስራ ላይ ነኝ ስላልኩ ነው ማለት ከኛ ከፕሮቴስታንት አንሰው እኮ ዶክተር ቆይ እኔ ልጠይቅ ደቂቃውን አስቀምጠኝ። አንድ ጥያቄ ሳይሆን 5 ደቂቃ ተቀምጦልኝ ነው የምጠይቀው። ብራዘር 5 ደቂቃ አይደል? አንተማ ከ10 ደቂቃ ከ15 ደቂቃ በላይ ነው የተሳደበው። ቅድም ከ15 ደቂቃ በላይ እኮ ነው የተሳደበው እንጂ መች ተጠየቀ? አንድ ጥያቄ ብቻ ነው። የምንን ጥያቄ? የመጽሐፍ ቅዱስ ክፍሉን ቦታው የተለወጠውን አዲሱ መደበኛ ትርጉምን አልቀበልም ብሎ የመለሰው አንድ ብቻ ነው። ከዛ በኋላ ምላሽን አልሰጠም። ጭቅጭቅ ነው የተጀመረው። ስለዛ አሁን ምን ይደረጋል? አንድ ጥያቄ ኤክስፕሊሲትሊ ታቀርብለትና ወደ ቀጣዩ ይገባል። አይደለም ፌር ከሆንክ 5 ደቂቃ አስቀምጥልኝና ሙላና እንደሱ አልሳደብም። እኔ ጥያቄ ነው እሱ ስድብ ነው ያቀረበው። እኔ ጥያቄ ነው የማቀርበው። የጭቅጭቅ ፍቅር ስላላቸው ወደ ውይይት አይገቡም። በቃ ትተነዋል። ትወያያላችሁ። 5 ደቂቃ አስቀምጥልኝና ይኸውልህ ቤት እንድንመጣ ወደፊት አንመልስም። ውይይት ገባለ። 15 ደቂቃ ተሳድቧል ይዋድ። እኔ 5 ደቂቃ ጥያቄ አሁን አንተ ሙለታ ነው ገባለ ያለው። ሙለታ ውይይቱን ጀምር ወይስ አንጀምር? በጥምቀት ዙሪያ ሙለታ የጭቅጭቅ ፍቅር ሊኖራችሁ አይገባም። በፍልሰታ ስድቡን ዘርግቷል። እናትን ተሳድቧል። ኦኬ 5 ደቂቃ አስቀምጥልኝ ዶክተር።
እሺ ሙለታ ትቀጥላለህ። አይ ፌር በሆነ መንገድ እንጠይቃለን ካሉና ደቂቃ አይነካም። በምትጠይቅበት ሰዓት ይጠይቅ ጌርሳምን ደግሞ አስገባው። አንድ ጥያቄ ነው ጠይቀው። ዮሐድን ጠይቀው። ጌርሳምን አስገባው በመጀመሪያ ማለት እንድትዋይ ከተደረጋችሁ። አይ እኛ ቤታችን ከፍተን የራሳችን ጌርሳም ናገባ። ከዛ ይኸውልህ አሁን ቅድም ዳጊ በስርዓት አልተወያየም አልመለሰም አለ። ኦኬ እሺ እሱ በስርዓት አልተወያየም ብሎ የሚያምን ከሆነ እኛ ደግሞ ስርዓት አለን አለ። እሺ እሱ በስርዓት ስላልመለሰ ስለዚህ እኔም በስርዓት አልመልስም ከሆነም እሺ በስርዓት አትመልስ ልጠይቅህ። አይ አረኒ ስርዓት አለኝ በስርዓት ነው መልሰው ካልክ ደግሞ በስርዓት መልስ ልጠይቅህ። አይ አልጠየቅም እኮ ይፍቀድ ደቂቃውን አስቀምጥልኝና ይፍቀድና ልጠይቅ። ዮሐዴ ደቂቃውን ልጠይቀው እንዴ በእውነት አስቀምጥ በቃ እኔ በፈጣሪ ስም ይናክል። እሺ አስቀምጥለት። ይሄው ምንም አይነት የደቂቃ ማስቆምና ደግሞ ማስጀመር አይልም። ይሄ 5 ደቂቃ ሲያልቅ ቀጥታ ወደ ውይይቱ ነው የምንገባው። ችግር የለውም። እሺ ሌላ አንድ ሁለት እሺ አስደግሜ ጀምርልሃለሁ። አንድ ሁለት ፕሮቴስታንት ላይ ያለ አፖሎጀቲክ ቁጥር ይጻፍልኝ። ጌርሳም ግባ አስገባው። ጌርሳም ላኩልኝ ገስት እስባቸዋለሁ ወይም አንድ ቁጥር ጻፉ ወይም አንድ አበባ ስጡ አስገባቸዋለሁ። እሺ ደቂቃውን አስጀምርልኝ። እሺ ሐዋርያት ሥራ ምዕራፍ 2 ኃጢአታቸው በምንድን ነው የተሰረየው ብለህ ነው የምታምነው ዮሐድ? ቃል በቃል ሐዋርያ ቅዱስ ጴጥሮስ እንደተናገረው በኢየሱስ ክርስቶስ ስም ሲጠመቁ። ኦኬ ንስሐ ግቡ ብሏቸዋል አላላቸውም? ብሏቸዋል። ንስሐ መግባት ለኃጢአት ሲሬት ኃጢአት ያስተሰርያል። ንስሐ መግባት እዚህ ሐዋርያት ሥራ ምዕራፍ 2 ነው እያወራኸኝ ያለው? አዎ ሐዋርያት ሥራ ምዕራፍ 2 ያለው የኃጢአት ስሬት የተገናኘው በኢየሱስ ስም ከመጠመቅ ጋር ነው። ስለዚህ ንስሐው ለኃጢአት ስሬት አይጠቅምም ማለት ነው። እኔ አልወጣኝም። ሐዋርያ ቅዱስ ጳውሎስ ቀጥታ ያለው ቆይ ሰማይ ኃጢአታችሁ ይሰረይ ዘንድ የሚለው እንዲሰረይላችሁ ማለት ነው። ምን አድርጉ አላቸው? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። ይሄን ስለዚህ ኦኬ በሌላ ቦታ በንስሐ መግባት የኃጢአት ሲሬትን ንስሐ ብቻ ተጠቅሶ የኃጢአት ሲሬት ከመጣ ትቀበለዋለህ? አየህ እኔ መጽሐፍ ቅዱስን በምልአት ነው የምቀበለው። አየህ ንስሐ ገብቶ ስፔሻሊ ከአሕዛብ ወገን የመጡ ከሆኑ ንስሐ ይገባሉ፣ በኢየሱስ ክርስቶስ ስም ይጠመቃሉ፣ የኃጢአት ስርየት ያገኛሉ። ልክ ሐዋርያ ቅዱስ ጳውሎስ እንዳገኘው ማለት ነው። ለአሕዛብ ተመሳሳይ ነገር ነው የምልህ። ለአይሁድ ንስሐ ግቡ ብቻ ብሎ ተጠመቁ ሳይል አሁን ምን አደረክ? እዚህ ጋር ለኃጢአት ስርየት ጥምቀት ነው አልክ። ለምን? ኦልሬዲ ከጥምቀት ጋር ብቻ ነው የተገናኘው አልክ። ሌላ ቦታ ደግሞ ከንስሐ ጋር ተገናኘና ስለዚህ ጥምቀት እንዲሁም ሳይኖር ንስሐ ሳይኖር ጥምቀት ብቻውን እምነት ሳይኖር ጥምቀት ብቻውን ከኃጢአት ስርየት ጋር ተገናኝቶ አያውቅም። ሳይኖር ያልከው አንተ ነህ። ሳይኖር የሚል ካለ አሳይ። እንደዛ የሚል ካለ አንድ ማስረጃ። ጥምቀት ሳይጠቅስ ነው እያልኩ ያለሁት እኔ። ስለዚህ አሁን አልጠቀሰም ማለት የለም ማለት አይደለም። አስግሩ ሙለታዊ አልጠቀሰም ማለት የለም ያልከው አንተ ነህ እንጂ መጽሐፍ ቅዱስ አልተጠቀሰም ማለት የለም ማለት አይደለም። ምክንያቱም ለምሳሌ ሁለተኛ አምላክ አብ አንተ ብቻ ብሎ አብ ንስሐ መግባት ምን ያሰጣል? እሺ ቆይ አንዴ። እውነተኛ አምላክ የሆንከው አንተን ብቻ ብሎ ሲናገር አብ ብቻ ስላለ ወልድም መንፈስ ቅዱስም የሉም የሚል ትምህርት አትወስድም። ስለዚህ መግባት ምን ያስገኛል? ስለ ንስሐ መግባት አይደለም ጥያቄያችን፣ ጥምቀት ላይ ጠይቅ እኮ እዚህ ንስሐ እዛው ጥምቀት ላይ ንስሐ የሚል ቃል ስላለ ንስሐው ምንድነው የሚያስገኝላቸው እየጠየቁ ነው። ስለ ጥምቀት ጠይቀኝ። ጥምቀት ምን ያስገኛል ከሆነ ጥያቄ እዛ የተጻፈውን ያሳያል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ተጠቅሷል። ጥምቀት ብቻ አልተጠቀሰም። ስለዚህ እዛው የተጠቀሰው ጥቅስ ርዕሳችን ጥምቀት ነው፣ ንስሐ አይደለም ወዳጄ ሙለታ። ምዕራፍን የጠቀስከውን ቁጥር ሐዋርያው ቅዱስ ጴጥሮስ ጥምቀትን ለምን ጠቀሰው ከሆነ ጥምቀትን የጠቀሰው ለኃጢአት ስርየት ነው ብያለሁ። 4 ነጥብ። ሌላ ጥያቄ ያለው እዛው ላይ ስለ ንስሐ አይደለም ውይይታችን።
ኃጢአታቸውን እንዲናዘዙ። ስለዚህ መናፍቅ ማለት ይሄ ነው። ገነጠልክና ጥምቀት የሚለውን ብቻ ወሰድክ። መናፍቅማ አንተ ነህ። የሆነ ጥቅስ ላይ ብቻውን ጠቅሷል ያልከው አንተ ነህ። መናፍቅ አንድ ቁጥር ላይ ንስሐና ጥምቀት አለ። ንስሐ አይመለከተኝም ጥምቀት ነው የሚመለከተኝ አልክ ማለት ነው። መናፍቅ ማለት ይሄ ነው። እሺ ሌላ ጥያቄ። ቆይ አንድ ጥያቄ ብቻ ነው የምቀበለው። ተረጋጋ መጀመሪያ። ዳጊም እንደዚህ ያለው ምዕራፍ 2 ላይ ምዕራፍ 2 ላይ ንስሐ አይመለከተኝም አይደለም ያልኩት። አሁን የምናወራው ስማ ርዕሳችን አሁን የምናወራው ስለ ጥምቀት ነው። ርዕሱ ሙለታ ነው። ለማን ርዕሱ ጥምቀት ነው ማለት ምን ፍቅዳ ነው? አይ ጀግናው፣ አንተ በጣም ጀግና እኮ ነህ። ስለ ጥምቀት ነው ርዕሱ ማለት ምን ፍቅዳ ነው? ይቅርብኝ በል ወይ ርዕሳችን ስላልሆነ አልመልስም። ያለ ርዕሳችን አንመልስም። እሺ ሰው አምኖ ከመጠመቁ በፊት ሰው አምኖ ከመጠመቁ በፊት እኮ እሺ ዝም በል እንድጠቀም። ኦኬ ሰው እንዲድን ምንድነው የምታረገው? ታጠምቋል አይደል? አምኖ ይጠመቃል። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ርዕሱ ስለ ጥምቀት ነው። አምኖ ብለህ ተናገርክ እኮ ርዕሱ ሳይሆን አየህ። በእናንተ እምነት ስለ ጥምቀት ጠይቀኝ። ርዕሳችን ጥምቀት ላይ ስለሆነ ማለት ጥምቀት ከጨረስ ብቻ ጥምቀት ብቻ የሚባል ትምህርት የለም። ይሄ ጥምቀት ብቻ የሚባል ትምህርት የለም። የብቻ መንፈስ የተጠናወታችሁ ስለሆናችሁ ብቻ በብቻ ናውዛል። እኔ ብቻ የሚባል ትምህርት አልቀበልም ወዳጄ። ደቂቃ እንጨርሳል። በቃ ብቻ ለማለት ነበር የገባው። ይሄን ሁሉ እሪ ያልከው ብቻ ለማለት ነው። ጨርሳል። እሺ ሚስተር ብቻ ጨርሰናል። አሁን ወደ ውይይቱ